አይ እሺ የእግዚአብሔርን ዕቃ ስለምትሸከሙ ሰዎች የእግዚአብሔር መልእክት የምናገረውን የእግዚአብሔር ነገር የምናገረውን ነግራችኋለሁ። ኢሳይያስ 52 ከቁጥር 11 እስከ 12 ያለውን አብረን እናነባለን። እንደዚህ ይላል፣ እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ፣ ከዚያ ውጡ፣ ርኩስን ነገር አትንኩ፣ ከመካከሏ ውጡ፣ ንጹሐን ሁኑ። እግዚአብሔር ይቀድማችኋልና የእስራኤልም አምላክ ይከተላችኋልና በችኮላ አትወጡም፣ በመኮብለልም አትሄዱም። ጌታ የተባረከ ይሁን። የእግዚአብሔር ዕቃ የጦር ዕቃ ነው። ጠላትን የምናሸንፍበት የጦር ዕቃ ነው። ያ ሁሉ እንግዲህ ቃሉ ነው፣ ጸጋው ነው፣ በረከቱ ነው፣ መንፈሱ ነው። የእግዚአብሔር ዕቃ መንፈሱ፣ ስልጣኑ፣ ማስተዳደሩ፣ ክብሩ፣ ኃይሉ፣ ስሙ፣ እነዛ ሁሉ ዕቃዎች ተሸክመን ነው የምንሄደው። ስለዚህ እነዚህን ዕቃዎች ተሸክመን ስንሄድ የእግዚአብሔርን የክብር ዕቃ ተሸክመን ስንሄድ እልፍ ብለን መሄድ አለብን። ወደፊት መሄድ አለብን። ተሸክመንም ስንሄድ ርኩስ ነገር በእኛ ላይ መታየት የለበትም። ከርኩስ ነገር ደግሞ መውጣት አለብን። ንጹህ መሆን አለብን። እንደዛ ሆነን ዕቃውን ስንሸከም እግዚአብሔር ይቀድመናል። እግዚአብሔር ይከተለናል። ስንሄድም በችኮላ አይደለም፣ በመኮብለልም አይደለም። እንደ አንድ ጀግና ሰራዊት መሄድ አለብን። እግዚአብሔር እንዳለው ሰው፣ እግዚአብሔር እንደተገለጠለት ሰው ሆነን መሄድ አለብን እንጂ መኮብለል በመሮጥ አይደለም። እንደ እግዚአብሔር ሰው በሞገስ በክብር መሄድ አለብንና የእግዚአብሔርን የጦር ዕቃ የተሸከማችሁ የእግዚአብሔርን ዕቃ የተሸከማችሁ ሁሉ ጠንቀቅ ብላችሁ መሄድ አለባችሁ። ርኩስን ነገር አትንኩ ነው የምለው። ክፋትን አትንኩ፣ ኃጢአትን አታድርጉ ነው የምለውና እንደዛ ሆነን በጌታ ፊት ስንገኝ ጠላትን መመከት፣ ጠላትን ማሸነፍ እንችላለን። ስለዚህ በእንደዚህ አይነት ሁኔታ ስንሄድ እግዚአብሔርንም እኛም ህዝቡንም እናስደስታለን። የእግዚአብሔርም ክብር በእኛ ላይ ይገለጣልና ጠንቀቅ ብለን እንሄድ። አመሰግናለሁ። ፊልጵስዩስ ምዕራፍ 2 ከቁጥር 4 እስከ 5 ያለውን እናነባለን። እንደዚህ ይላል፣ እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራውም ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ዘንድ ደግሞ ይሁን። በክርስቶስ ኢየሱስ ውስጥ የነበረው ሐሳብ ምንድን? ዓለም በኃጢአት በተበከለች ጊዜ ኢየሱስ ክርስቶስን አላስቻለው። ስለዚህ ሰውን ማዳን ፈለገ። በህዝብ ላይ የተጫነውን መንፈስ ማዋረድ ፈለገ። አዳኝነቱን መግለጽ ፈለገ። ርኅራኄውን፣ አምላክነቱን፣ አዛኝነቱን ለህዝብ መግለጥ ፈለገ። በዚህም ምክንያት አምላክነቱን ትቶ የባሪያን መልክ ይዞ ራሱን ባዶ አድርጎ ለህዝቡ ለመሞት መስቀል ተሸከመ። እግዚአብሔርም ይህንን አይቶ ያለ ልክ ከፍ አደረገው ይላል። ከስምም ሁሉ የሚበልጠውን ስም ሰጠው። ነፍስ ሁሉ ለዚህ ስም እንዲንበረከክ አዘዘ። ምላስም ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ አዘዘ። ይህ በኢየሱስ ክርስቶስ ውስጥ የነበረው ሐሳብ በእኛም ውስጥ መኖር አለበት ይላል። ስለዚህ እሱ እንደዚህ እኛን ከወደደ እኛ ደግሞ ባልንጀሮቻችንን መውደድ ይገባናል። ለባልንጀሮቻችን የሚጠቅመውን ማድረግ፣ ራሳችንን ብቻ መመልከት ሳይሆን የሌላውን ጥቅም መመልከት ያስፈልገናል። ይህንን ስናደርግ፣ ስንረዳዳ፣ ስንተሳሰብ፣ ስንጠቃቀም፣ ስንተጋገዝ፣ ስንገኝ ጌታ ኢየሱስ ክርስቶስ ከላይ ከሰማይ ሲገለጥ ክብሩን ያሳየናል። ስለዚህ በዚህ በቃሉ መሰረት እንኑር። በላይ በሰማይ እንገናኛለን። ጌታ ጸጋውን ያብዛላችሁ።
ቆላስይስ ምዕራፍ 3 ቁጥር 16 የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ። የእግዚአብሔር ቃል በሙላት ይኑርባችሁ፣ በከፊል አይደለም። ሁለትና ሶስት ጥቅስ ይዞ በመሮጥ አይደለም። ተሞልተህ ጠግበህ ከዛ በኋላ ወደ ተራቡት ይሄዳል ለማብላት። እንደዛ ነው መሆን ያለበት። ምክንያቱም የምትዘምረው መዝሙር የሚወጣው ከዚሁ ከእግዚአብሔር ቃል ነው። የምትመክረው ምክር ከዚሁ ከእግዚአብሔር ቃል ነው። አገር ራሱ የሚተዳደረው ከዚሁ ከእግዚአብሔር ቃል እየቀነጨበ ነው። ስለዚህ እግዚአብሔርን፣ ኢየሱስን፣ መንፈስ ቅዱስን የምንተዋወቀው በእግዚአብሔር ቃል በኩል ብቻ ነው። ቃሉ በር ይከፍታል። ቃሉ ይኑርባችሁ፣ በራችሁ ይከፈታል። ቃሉን የተሞሉ ሰዎች ጠላትን እንደ ኢየሱስ ክርስቶስ ማሸነፍ ይችላሉ። ጌታ ይባረክ። ቃሉን የተሞሉ ለአካባቢያቸው፣ ለቤታቸው፣ ለብሔረሰቦቻቸው ፈውስ ይሆናሉ፣ መድኃኒት ይሆናሉ። ኢየሱስና ቃሉ በውስጣችሁ ካለ እግዚአብሔርን አወቃችሁ ማለት ነው። የእግዚአብሔር ልጆች ናችሁ ማለት ነው። ምክንያቱም በውስጣችሁ እንቁ የሆነ የእግዚአብሔር ቃል ሞልቷል። አሁን ማንም ሊቋቋም አይችልም። ማንም ሊቋቋም አይችልም። መንፈስ ቅዱስ ይረዳሃል። ቃሉን ተሞልተሃላ። ለምንም ነገር አትፈራም። ፈተና አትፈራም። ቸነፈር አትፈራም። በሽታ አትፈራም። ሞት አትፈራም። ምክንያቱም ቃሉ ራሱ ያጽናናሃል። እግዚአብሔር የተባረከ ይሁን። ስለዚህ ቃሉን ተሞሉ። ወደ እግዚአብሔር ቃል ተመለሱ። ቃል ሳይኖራችሁ አትሩጡ። ወዲያ አትበሉ። 3 እና 4 ጥቅስ ይዛችሁ ሩጫ ከጊዜ በኋላ ይቆማል፣ ወይም መፈረካከስ ይመጣል። ስለዚህ ቃሉን ተመገቡ፣ ወደ ቃሉ ተመለሱ። መጽሐፋችሁ አለ ቤታችሁ ውስጥ፣ ሞባይል፣ ቴሌቪዥን፣ ሁሉ ላይ ቃሉ ብቻ ነው ሞላው። ስለዚህ እሱን ተሞሉና ከዛ በኋላ ስትነሱ ማንም ሊቋቋማችሁ አይችልም። ስለዚህ ወደ ቃሉ እንመለስ፣ ወደ ቃሉ እንመለስ። ወደ ቃሉ ከተመለስን በስህተት ትምህርት አንወሰድም፣ አንሸወድም። የሰይጣንንም ብልሃት መቋቋም እንችላለን። ስለዚህ ቃሉን እንሞላ፣ እንኑርበት። ለሕዝብ ፈውስ እንሆናለን። እግዚአብሔር ለዘላለም ይባርካችሁ። ወዳችኋለሁ። እግዚአብሔርን የሚያውቅ ሕዝብ፣ የእግዚአብሔርን ቃል የተሞላ ሕዝብ የተመሰገነና የተባረከ ነው። ልክ እንደዚሁ ተባረኩ። ጌታ ጸጋውን ያብዛላችሁ። አንድ ትንቢት ወይም አንድ ቃል ሲነገር ከሥጋ ነው ወይም ከጌታ ነው ለማለት አንድ ሰው መንፈሱን መቅመስ አለበት። መንፈሳዊ ሰው መሆን አለበት። ነገሩ የሚመረመረው በመንፈስ ብቻ ነው። መንፈሳዊ ሰው የሚመረመረው በመንፈስ ብቻ ነው። ፍጥረታዊ ሰው ሊመረምር አይችልም። ቃሉም እንደዚህ ይላል። ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው፣ አይቀበለው። በመንፈስ የሚመረመር ስለሆነ ሊያውቀውም አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል። እሱ ግን በማንም አይመረመርም። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 14 እስከ 15 ያለው ቃል ይሄንን ይናገራል።
መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። ማስተዋልና ጥበብ ከእግዚአብሔር ዘንድ ናቸው። መንፈስ ቅዱስ የተቀበለ የመንፈስ ነገር የገባው ሰው መንፈሳዊውን ነገር ሊቀበል ይችላል። ፍጥረታዊ ሰው ምንም ያልተነካው ሰው ደግሞ ሊተች ሊያጥላላ አይችልም። ምክንያቱም አያውቀውም ይላል። ስለዚህ ሊቀበለው አይችልም። ስለዚህ አንድን የእግዚአብሔር መልእክት ወይንም ቃሉን ለመቀበል መጀመሪያ እዛ ውስጥ ገብተህ ተሳታፊ ሆነህ ነው የሚገባ። እንዲሁ በአየር ላይ ላይገባ ይችላል። ስለዚህ ወደ መንፈስ ውስጥ ግባ፣ መንፈሳዊውን ነገር ተቀበል። ስለዚህ የሚመጣውንም ትንቢት የሚመጣውንም ቃል የዛን ጊዜ መረዳት ትችላለህ። አለዛ አይገባህም። ሞኝነት ይመስላል። ሰዎች እንዲሁ ዝም ብሎ የሚጮሁ ስራ ያጡ ይመስላል። ስለዚህ ውስጥ ግባና ስማ፣ ይግባ፣ መንፈሱ ይንካ። ከዛ በኋላ ስትናገር አንተ ራስህ እሳት ይሆናል። ሰውን መመርመር መንፈሳዊውን ሰው መርመር አትችልም። እሱ ግን ሊመረምርህ ይችላል። ያንተን ሁኔታ እግዚአብሔር መንፈስ ቅዱስ ስለሚነግረው ያንተን ታሪክ መናገር ይችላል። ያንተን ጉድ ሊያወጣ ይችላል። አንተ ግን ልትናገር አትችልም። በስጋ እንዴት አድርገህ ትመረምራለህ? ነገሩ የመንፈስ ነገር ነው። የማይታይ ከላይ የሚሰጥ ነገር ነው። ከላይ የሆነውን ነገር አንተ ካልተቀበልክ መተንተን መተቸት አትችልም። ስለዚህ ውስጥ ግባ፣ ይግባህና ከዛ በኋላ ከቃሉ አኳያ መርምረህ ስለ መንፈስ ቅዱስ ወይም ስለ መንፈስ ስጦታ መናገር ትችላለህ። እግዚአብሔር ለዘላለም ይባርክ። መንፈሱን እግዚአብሔር ይስጥ። ክብር ለጌታ ይሁን። ተባረክ። አዳምና ሔዋን የተከለከለውን የገነትን ዛፍ ፍሬ ከበሉ በኋላ በገነት ዛፎች መካከል ተደበቁ፣ ተሸሸጉ ይላል ቃሉ። ጌታም አይቶ ለምን ተሸሸግክ አዳም አለው። አዳምም በገነት ድምፅህን ሰማሁ፣ ራቁትንም ስለሆንኩ ተሸሸግኩ አለ። ኃጢአተኛውን ኃጢአቱ ያባርረዋል። ሩጫ፣ ሽሽት፣ ከእግዚአብሔር መሸሽ። ኃጢአተኛው ኃጢአት ከሠራ በኋላ ሰይጣን ካታለለውና ኃጢአት ካሰራው በኋላ ከእግዚአብሔር መሸሽ ይጀምራል። ከእግዚአብሔር ድምፅ መሸሽ ይጀምራል። ከቃሉ መሸሽ ይጀምራል። ከመንፈሱ መራቅ ይጀምራል። አዳም የዚህ አይነት መከራ ደረሰበት። አንተስ ወንድሜ ሆይ፣ አንቺስ እህቴ ሆይ በራሴ ጥፋት በራሴ አለማስተዋል ኃጢአት ሰርተህ ንስሐ ከመግባት ይልቅ ከእግዚአብሔር ሸሽተህ ታውቃለህ? ወደ እግዚአብሔር ይቀረባል እንጂ ከእግዚአብሔር ይሸሻል? መዳን ጫካ ውስጥ ነው ያለው፣ በመሸሽ ውስጥ ነው ያለው። መዳን በመደበቅ በመሸሸግ መዳን አይገኝም። ብዙዎች ኃጢአት ከሰሩ በኋላ ከእግዚአብሔር ቤት ይሸሻሉ። እግዚአብሔርን ማየት አይፈልጉም። ቃሉን መስማት አይፈልጉም። ቅዱሳንን መቅረብ አይፈልጉም። ይሸሸጋሉ። ይሄ ደግሞ መዳን አይደለም። እግዚአብሔር እንደዛ አይነቱን ወዴት ነህ ይላል። ምን ነው? እንዴት ትሸሻለህ? ለምን ትደበቃለህ? ይላል እግዚአብሔር። ራእይ 2:5 ላይም እንግዲህ ከወዴት እንደወደቅ አስበላ፣ ንስሐም ግባ፣ የቀደመውን ሥራህን አድርግ፣ አለበለዚያ እመጣብሃለሁ፣ መቅረዝህንም ከስፍራው እወስዳለሁ፣ ንስሐ ባትገባ። በጣም የሚገርም ነገር ነው። ኃጢአት ከተሰራ
ወደ እግዚአብሔር ነው ሩጫ። ጌታ ሆይ ማረኝ እንጂ መሸሽ አይደለም። ቅዱሳንን በመሸሽ አይደለም። ቤተ ክርስቲያንን ለቆ በመሮጥ አይደለም። ስለዚህ ወዴት ነህ ይላል እግዚአብሔር። አሁንም ምን ነው ሸሸ? ከቤት ለምን ሸሸ? ከመንጋዎች ለምን ኮበለልክ ይላል። ይሄ የእግዚአብሔር ጥያቄ ነው። ስለዚህ ከእግዚአብሔር ቤት የሸሻችሁ ወንድሞች፣ ባክ ያደረጋችሁ ወንድሞችና እህቶች ተመለሱ። እግዚአብሔር ቸር ነው። እግዚአብሔር ለምን ትናንትና አጥፍቴ ዛሬም አጥፍቴ አይልም። ሁልጊዜ እጁን እንደዘረጋ ነው። ስለዚህ ወደ ጌታ ነው። አንተ ወዴት ነህ? ና ተመለስ፣ ንስሐ ግባ፣ አድናሃለሁ ይላል እግዚአብሔርና ወደ እግዚአብሔር ተመለሱ በንስሐ። ከዛ በኋላ መዳን ይሆንላችኋል። በጌታ ፊት ትድናላችሁ። እንደገና ትታደሳላችሁ። እንደገና ሰው ትሆናላችሁ። ተስፋ አትቁረጡ። እግዚአብሔር የእንደገና አምላክ ስለሆነ ወደ እርሱ ቅረቡ። ጌታ ለዘላለም ይባርካችሁ።